መሄድ አለብኝ። እባክሽ ልጄ። ልጅ አትበለኝ። እንዳንተ አይነት ሰው እንዴት ነው የኔ አባት ሊሆን የሚችለው? ተይ እንጂ ኑሐሚን፣ አባትሽንማ እንደዚህ አትናገሪ። ምን አገባሽ አንቺ ከይሲ? ምንድን ነው ያልሽው አንቺ? እንዲያውም ልንገርሽ፣ ቤተሰቡን በሙሉ እያባላሽ ያለሽው አንቺ ነሽ። ሰይጣን ኑሐሚን፣ አላሰማሽ ነው ኑሐሚን። ኑሐሚን፣ ጋሺ የተረገማችሁ! አንተ ደግሞ እንደ ብትደፍረኝ ነው ቤቴ ድረስ የመጣው? አንድ ጥያቄ ብቻ መልስልኝ። ካንተ ጋር ጨርሽ። እኛ አሁን ልጄን ላስደበደብሽበት ይገባሻል? አምላኬ፣ እኔ እኮ ላስፈራራ። ምን ሆነሽ? አስብ ነው ደህና አይደለሽ? ላይኩ ሮማንን ሳልገላት አልቀርም። ምን ታዲያ ምን ትጠብቃለህ? ቶሎ በልና ሽማግሌ ላካ ቤተሰቦቿ ጋር። ሲባይ ደስ አላችሁ አይደል? እንዴት ደስ አይለን? ኑ የልብ አድርስ ሮማንን ልክ አስገባቻት። ለማስፈራራት ሄዳ ህይወቷን ሳንጥቀት አልቀረችም። አንዳንድ ጊዜ ሰዎች ክፋትን ያስተምሩናል። ንቀን ስንተዋቸው እነሱ ይከተሉናል። ላንደርስባቸው ስንሸሻቸው እነሱ ይመጡብናል። እጅግ የሚያሳዝነውና እጅግ ልብ የሚሰብረው የወይዘሮ ዝናሽና የሮማን መጨረሻ። አቶ ላይኩን ሮማንን ገደልኳት፣ ሮማን ሞተች የሚለውን ቃል ሲሰማ እጅጉን ደንግጧል። ኦልሬዲ እህቱ ናት። እህቱን መግደል አቅቶት ሳይሆን ሰው ክፋት ቢያደርግብን ክፋትን በክፋት እሳትን በእሳት አይደለም ብሎ ስለሚያምን ነው። የኑሐሚንና የናሆም ህይወት በጣም አስጊ ሆኗል። እሱም የኑሐሚ አባት በፈጠረው ችግር ሙሉ ቤተሰቡ ተበጥብጧል። በዛ ላይ ወይዘሮ ዝናሽ ሁልጊዜ እኔ ላልኖር እችላለሁኝ፣ ልጆቼን አደራ፣ ትዳሬን አደራ፣ ቤቴን አደራ። አንድ ቤት ውስጥ ሴት ልጅ ስትር አድርጋ የምትይዝ ያስፈልጋል። እኔ ደክሞኛል አደራ ደጋግማ ስትላት ጨንቋት ነበረ። ቆይ ከተፈጠረው ነገር አንጻር የሚያደርጉትን ነገር አቷቸው ጨንቋቸው ነውን የሚለውን ውሳኔ ነው የወሰኑት። ናሆም አቶ ተሰማ ጋር ተፋጠጠ። አንተ የልጅ ባል ሳይሆን የኔ ጥላት ናት፣ ከልጅ አጠገብ እንዳትደርስ፣ ኑሐሚን የኔ ብቻ ናት፣ እንደውም አልፈቅድልህም የሷ ባል እንድትሆን እያለ ነገር እየጫረ ነው። ኑሐሚን እናቴ ወለደችኝ፣ አንተ ደግሞ ለኔ ሞተሃል ስትል አቶ ተሰማ ላይ ፈርዳበታለች። ሁሉም ነገር ብጥብጡ እየተጨመረ ነው። አቶ ተሰማ ነገ ጎዳና ሊወድቅ አይደለም የሚያስጠጋው፣ ሲሞት የሚቀብረው ሰው ሁሉ እያጣ ነው። ሮማንም ቢሆን የራሷን ነገር እያጧጧፈች ለመበቀል ነው እንጂ አቶ ተሰማን ለመጥቀም አይደለም። ግን የኋላ ኋላ ዝናሽ ላይ ጥሏት መሬት ላይ ዘርራታለች። እያንዳንዱ ነገር ዋጋ ትከፍላለች ስትል እንደ ቀልድ ስገፈትራት የሸዋለ ድንጋይ ላይ ወድቃለች። ይሄ ሁሉ የአቶ ተሰማ ጣጣ ነው። የላይኩን ጥላት የሆነች የኔም ጥላት ናት ብሎ መሸሽ ሲገባው እሱ ግን ጥቅሙን አስቀድሞ ከዛች የተመታች ሴትዮ ጋር ተጣምሮ ሁሉን ነገር ገደል ሰደደው። ያ ሁሉ ውለታ፣ ያ ሁሉ መልካምነት፣ ያ ሁሉ ፍቅር የሆነ የሚያስቀና ጓደኝነታቸው ውለታ የማይረሳው ቀን የማይለውጠው ማጣት፣ ማግኘት፣ ደስታ፣ ሐዘን ያልሻረው ወዳጅነታቸው ዛሬ ግን በጥቅም ለወጠው። እጅግ የሚያሳዝነው እጅግ ልብ የሚሰብረው የዝናሽና የአቶ ተሰማ ፍጥጫ ነው። በድጋሚ ዝናሽ በእርግጠኝነት አቶ ተሰማ ነው ያስደበደበው ስላለቻት ሮማን መልሳ አቶ ተሰማ ልትጎዳው ትችላለች እያለ ነበረ። ግን ሮማን ድንገት ራሷን ስታ መሬት ላይ ስትዘረር ድንጋይ ስላገኛት ህይወቷ ሊያልፍ ይችላል። የዛ ጊዜ ምንድን ነው የሚፈጠረው? ወይስ ይህን አጋጣሚ ተጠቅማ ህይወቷ ከተረፈ ለመበቀልና ዝናሽን ለማሰቃየት ትጠቀምበት ይሆን የሚለው እጅግ የሚያሳዝን ነው። አቶ ላይኩን ከባድ አጣብቂኝ ውስጥ ገብቷል። ደግነቱ ወይዘሮ ዝናሽ ዝም ሳትል ለአቶ ላይኩን ፊት ለፊት መናገሯ ጥሩ ነገር ቢሆንም ሮማንን ሳልገላት አልቀርም፣ እባክህን ይቅር በለኝ፣ በቤተሰቦች ጋር ያደረገችው ግፍ ያመጣችው ፈተና አልቋቋመውም፣ ዝም ብዬ አልመለከታትን ስትል ለአቶ ላይኩን ነግረዋለች። ሁሉም ደንግጠው ቀርተዋል።
በጣም የሚገርመውና የሚደንቀው ነገር ደግሞ የኋላ ኋላ ተሰማ እኔ ላንተ ክፉ አልነግርህም፣ ክፉ አልናገርህም፣ ቃል በቃል አልመላለስም፣ ፈጣሪ ልቦናህን ይመልስልህ፣ ልጄን ላስደበደብከው ደሙን ላፈሰስከው ደግሞ ከፈጣሪ መልስ እጠብቃለሁ ሲል አቶ ላይኩን በአክብሮት ትቶት ሂዷል። ኑሃሚ ግን አባቴ ስምህን ሰርዤዋለሁ፣ አባትህን ፍቄዋለሁ፣ አንተ ለኔ ሞተሃል፣ ወልዳኝ እንደ ሞተችው እናቴ አንተ ደግሞ ገለኸኛል እና ለኔ ሞተሃል ስትል በሚያሳዝን ሁኔታ ትተውዳለች። ሌላው የሚገርመውና የሚደንቀው ነገር የዶክተሩ ፋኖና የአምራ ጉዳይ ነው። የዶክተሩ እናት አምራንና ልጇን እየፈተነች ነው እንጂ አምራን ጠልታት ከአምራን ጋር እንዳይሆን ፈልግ አይደለም። ዛሬ የሚገርም ሰርፕራይዝ ነው ያሳየችው። እኔ ገና እንዳየዋት ትልቅ ሚስጥር ልንገራችሁ፣ የሞተችው ልጅህን እና ሚስትህን ያስታወሰችኝ። እንዳየዋን የደነገጥኩላት ቁንጅናዋ፣ እርጋታዋ፣ ሁሉ ነገሯ ግን የከተማ ጮለሌ ናት ብዬ ነው ይህን ፈተና ያመጣውባችሁ። ደግሞ በጽናት ከልቧ ስለምትወድህ ታግላለሃለች፣ ፈተናዬን አልፋለች። ነገ ዛሬ ሳትል ሽማግሌ ላክና አግባት አፉ ብዬ መርቂያችኋለሁ ስትል የኋላ ኋላ የእረፍት እንጀራ ሊሰጣት ነው አምራን። ከዛ ሁሉ ተንኮል፣ ከዛ ሁሉ ክፋት፣ ከዛ ሁሉ አደገኝነት ወጥታ ዛሬ መልካም ቤተሰብ የተረጋጋ ህይወት ልትጀምር ለዚህ አብቅቷታል። ይህ ሁሉ ደግሞ የእናቶ ላይኩንና የወይዘሮ ዝናሽ የኑሃሚንና የናሁም የይቅርታ ልብ ነው እንደዚህ እንድትሆን ያረጋት። ብዙ ጊዜ ይቅርታ በደል በሰሩን ቁጥር ይቅርታ እያል ፍቅር ከሰጠን ፍቅር ያሸንፋል። ተንኮል ኃይል የለውም። አምራ ያ ሁሉ አደገኝነቷን አመንዛሪነቷን ትታ ዛሬ ግን የተረጋጋ ህይወት ልትጀምር መልካም ቤተሰብ ልመሰርት ብቸኛ ነኝ ያለችው ዘሯ ሊበዛ የሚገርም ምርጥ ሰው ጥሎላታል። እሱም ዶክተር ፋኑኤል ነው። አንዳንድ ጊዜ ሰው የኋላ ታሪኩ እጅግ ለማንሳት ለማስታወስ የሚከብድ ሆኖ የኋላ ኋላ ግን የማታ እንጀራ፣ የማታ ሲሳይ፣ የማታ እረፍት ሲገጥማቸው በጣም ደስ ይላል። አምራ ይሄ ይገባታል። ከተለወጠችው አንጻር የተወችውን ስናስታውስ በጣም አደገኛ፣ ገንዘብ ወዳድ፣ ራስ ወዳድ፣ ከራሷ ውጭ ለማንም የማታስበው አምራ ዛሬ ግን መልካም ሰው ሆና እጅግ የሚገርም ቤተሰብ ልመሰርት ነው። እንኳን ደስ አለሽ ይባላል ማለት ነው። በጣም የሚገርመው እና የሚደንቀው ደግሞ የሰንበቱና የፈንቱ ጉዳይ ነው። ሰንበቱና ፈንቱ የኋላ ኋላ መጋባታቸው አይቀርም። ዝናሽ ግን በሮማን አማካኝነት ወደ እስር ቤት ተወርድ የሆነን ወይስ ሮማን በህይወት ተርፋ ለአንዴና ለመጨረሻ ጊዜ ከህይወታችን ውጪ ብለው ለመጨረሻ ከባድ ጉዳት ደርሶባት የሚያነሳት የሚጥላት ታጣ ይሆን?